kabajaan sittaasa'uun koo anaaf faayidaa akka anaaf faayidaa እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክና ሼር አድርጋችሁ ሰብ ነና እማዋ ይሽነና ቻናል ሁደዱ እና ፋይዳ እች ልጅ በመመታቷ እች ልጅ እንደዚህ ስትመታ እንደኔ አንጀቱ ያረረ ያለ አይመስለኝም ነበር። እንደኔ አንጀቱ ያረረ እች ልጅ ወላጅ አላት ወይ? የተመታቸዋ ማለት ነው። ያች እንኳን ወላጅ አልባ ናት ማለት የሆነች ነግራቸዋለሁ ከዚህ በፊት መንገድ ላይ ያደገች ውሻ ናት ሲጀመር ማለት ነው። መንገድ ላይ ያደገች ውሻ ናት ሲጀመር አዩ ማለት ነው። እች ልጅ ግን ሰይድን እንግዲህ ባል ፍቅረኛዋን ይህ ጫማ የሌለው ጫማውን መቀየር የማይችል ድሃ ምናምን ብላ ከዚህ በፊትም ተሳድባለች። የልጅቷን ፍቅረኛ ማለት ነው። አዩ ናት ተሳዳቢዋ። ብዙ ነገር ብለዋለች፣ ብዙ ነገር ተናግረዋለች። ስለዚህ እኔ ነኝ የማፈቅረው፣ እኔ ነኝ የምወደው፣ የኔ ሰው ነው፣ አንቺ ምን አገባሽ በምትላት ሰዓት ፍቅረኛዬ እንድትሰድብብኝ አልፈልግም፣ በዚህ መልኩ እንድትናገርብኝ አልፈልግም ብላች ልጅ ለሰይድ ነገረችው ማለት ነው። ለሰይድ ነገረችው። ሰይድ እንግዲህ ልጅቷ ቆንጆ ናት፣ ልጅቷ ብስኩት ናት፣ ልጅቷ ብስኩት የሆነች ወይኔ የምታምር ቆንጅዬ ልጅ ናት። ስለዚህ ለምንድን ነው እንደዚህ የምትያት? ልጁም ራሱ ቆንጆ ነው። በቃ ለምንድን ነው እንደዚህ የምትይ ብሎ ሰይድ እንግዲህ አዩን ይጠይቃታል ማለት ነው። አዩን ይናገራታል ማለት ነው። ስለዚህ ያንን ለምን ተናገረኝ ብላ ልጅቷን ጠርታ በዚህ መልኩ ቀጠቀጠቻት። እንደዚህ ነው የጠፈጠፈቻት። ይህን ቪዲዮ ነው እንግዲህ በቪዲዮ ይዤላችሁ እመጣለሁ ያልኳችሁ። እቺ እንደዚህ ስታጮላት ማለት ነው። ብስማም ስልኳን እንግዲህ አዩ ስልኳን መሬት ላይ ቁጭ አድርጋ ነው ልጅቷን በዚህ መልኩ የጠፈጠፈቻት። ማን ስለሆንሽ ነው ሰይድ ብስኩት የሚልሽ? ብስኩት ናት ያለሽ እንዲህ ገና ማለት ነው። አዩ ይኸውልሽ ገና እናጨልልሻለን፣ ጠብቂ ገና እናጨልልሻለን። የሰይድ ቆንጆ ብስኩቶችን ገና እናመጣለታለን። አንቺን ከፈታ ማለት ነው። አንቺን ከፈታሽ በኋላ ቆንጆ ብስኩቶችን እናመጣለታለን። አለቀ። ምንም አታመጭም ማለት ነው። አንቺ ባለጌ ስለሆንሽ የትናንትናው ቀበቶና ይሄ ጥፊ እንዴት ነው? አንቺ በጥፊ የዚችን ልጅ ፊት በዚህ መልኩ ከተማታሽ እንደዚህ ያገላበጥሽ ማለት ነው። ከመታሻትና ከቀበቶ የትኛው ይጣፍጣል ባከሽ? አየሽዋ መጣፈጡ እንዴት ነው ባክሽ? ዱላ ያው ማለቴ ቤተሰብ ቀጦ ያሳደገች ስላልሆንሽ ነው። ያው ቅጣትንም አታቂም ብዬ ነው። ስለዚህ ቀመስሽው ትናንት። እንዴት ነው ባክሽ? እንደዚህ በቃ ፍክት ብዬ ነው በሽታዬ ሁሉ ለቆኝ ነው ያደርኩት። እንደዚህ ፍክት ብዬ ነው ያደርኩት ማለት ነው። መደብደብ እንደዚህ ነው። የሌላው ሞራል መንካት እንደዚህ ነው። አዩ ኤርጋ ብስኩታ ኮሲንጄ ኤርጋ ዋን ሁንዳ ከናሶፍተን አኒ ከበጃን ሲታሰውን ኮ አናፍ ፋይዳ ፋይዳ akkami qaba waa'ee kiyyaaf ani Sayidiif ta'ee ta'uu baadhee maaltu si galche? Atuu nama taatee gabaabbina kanaan natti haasofta akkanatti gadi situ mudaayu. Yaalika waan tokko sitti maxxansiif dabala yoo si hanqate. Jechoota siin jedheen beeknes naan jedheera. Fakkeenyaaf እንደምታዩት ነው ማለት ነው። እንዳያችሁት ነው። ረዥም ነኝ ብላም ታስባለች። በርዝመቷም እንደዚህ አድርጌ ወደ ታች ነው መወቅጥሽ ነው ያለቻት።
ወደታች ጭንቅላትሽን ይዤ ወደታች ነው የምወቅጥሽ። ይኸውልሽ ብትወቅጫት ማለት ነው ልጅቷ ሚስማር ናት። ገብቶሻል አይደለ? ሚስማር ማለት ነው። ንግግሯ ራሱ እንዴት ደስ እንደምትል ጠብረር ብላ እንደሷ ሳትጮህ በንቀት ነው የምታናገራት። በንቀት ማለት ነው። ምክንያቱም አዩ በቃ ነገረ ስራሽ ሁሉ የምታደርግ ሁሉ አንቺ የተናቅሽ ስለሆንሽ በቃ እንዲያስንቅሽ ስላደረግሽ እንድታስጠይ ስላደረገሽ የምታደርጊው የምትሰሪው ስራ እያንዳንዱ ነገር ማለት ነው በቃ እንድትጠይ አድርጎሻል። እንድትጠይ ነው ያደረገሽ ማለት ነው። የሆነ እንዴ አሮጊትም ብላ እሷ ነገ ወይ ደግሞ እምቡጥ አበባ ናት ንግስት ሱመያ። እምቡጥ አበባ ታውቂያለሽ አይደል? እምቡጥ ወልዳ በስደት ቆይታ በስደት ተሰቃይታ በሰው ሀገር ቆይታ ከዛ ደግሞ በትዳር ዓለም ትዳሯን ይዛ ልጆቿን ወልዳ ከአንቺ የበለጠች እምቡጥ አበባ ናት ንግስት ሱመያ ማለት ነው። ሰዎችን እንዴት እንደምትንቅ ሰዎችን ማን ስለሆንሽ ነው እንደዚህ እንድትሆን ያደረገው? ደግሞ ሰይድ ነው። በቃ ሰይድ መቼም ካንተ ራስ አልወርድም። ካንተ ራስ መቼም አልወርድም። በቃ መቅጣት ስላለብህ፣ አደቧን ማሳዝ ስላለብህ፣ ቦታዋን ማሳዝ ስላለብህ ማለት ነው። ሰይድ ቅጣት በደንብ አልተቀጥ በቅሎ እኮ ተገርቶ ነው አይደለ? በስርዓት ባለቤቱን ወይም ደግሞ ያን ፈረስም ቢሆን በደንብ እንዴት ተገርቶ ይገራል አይደለ? በደንብ ተገርቶ እንዴት መጓዝ እንዳለበት ምን ሲባል እንዴት መጓዝ እንዳለበት እንዴት መራመድ እንዳለበት እያንዳንዷን ነገር በቅሎም ይሁን ፈረስ ተገርቶ ነው ነገሮችን ሁሉ የሚያከናውነው ወይም ደግሞ የተሸከመውን ሰው በስርዓት ወደሚፈልግበት ቦታ የሚያደርሰው። እቺ ፈረስ ያልተገራች በቅሎ ስላልተገራች ምንም ነገር ስላላደረገች ማንም ቀጦ ስላላሳደጋት አንተው ራስህ እችላታለሁ ብለህ እስካገባሃት ድረስ ደግሞ ስርዓቷን ማሳዝ ያንተ ፈንታ ነው የሚሆነው። ሰይድ ያንተና ያንተ ፈንታ ነው የሚሆነው ማለት ነው። አለቀ። ያንተና ያንተ ፈንታ መቅጣት ያንተ ፈንታ ነው የሚሆነው። እንደ ትናንቱ በቀበቶ ነካ አይደለም፣ በኤሌክትሪክ ነው እንድትገርፋት የምንፈልገው ማለት ነው። ኤሌክትሪክ ታውቃለህ መቼም በሶኬት ገመድ ነው እንድትገርፋት የምንፈልገው። ሰማህ አይደል? ስለዚህ ስርዓቷን ልታስይዛት ይገባል። ድሃን በድህነቱ ልታከብር ይገባታል። እሺ ጭራሽ ደግሞ መቼም ቢሆን ሰይድ ልታቀም ይገባ። መቼም ቢሆን ወደዚህ ወደ አማራ ክልል ብላ የአማራ እንደዚህ ሆኖ ብላ ምናምን ብታነሳ ዋ አልፋታህም። አንተን ነው የማልፋታህ ማለት ነው። ኤርገ ብስኩታ ኮሲንጄ ኤርገ ዋን ሁንዳ ከና ሶፍተን አኒ ከበጃን ሲታሰውንኮ አናፍ ፋይዳ ፋይዳ አከሚቃብ ዋይ ክያፍ አኒ ሳይዲፍ ተኤ ተውባዴ ማልቱ ሲገልች አቱ ነመታቴ ገባቢነ ከናነት ታሶፍታ አከነት ገድሲቱ ሙዳዩ ያልካ ዋንተ ኮስቲ ማተሲፍ ደበላ ዮስ ያንቀቴ ጀቾታ ሲንጀዴን ቤክነስ ናንጀዴራ ፈኬኛፍ በቃ ልጅቷ ድሃም ማፈቀረች ሀብታምም ማፈቀረች ብስኩትም ተባለች ከረሚላም ተባለች። አንቺ የራስሽን ኑሮ ኑሪ። አንቺ የራስሽን ኑሮ ልትኖሪ ይገባል ማለት ነው። እኔ ልጅቷ እንደዚህ ስትመታት ማለት ነው የራሴ ጸጉር በእጄ ሙሉ ነው የነቀልኩት። አንቆ ነበር ማለት ነው። እቺን በይሄ በተሰራችው የአህያ ጭራ ማለት ነው የአህያ ይሄ አርቲፊሻል ጸጉር ማለት ነው ጠቅሎ እንዳለ አንቆ ማለት ነው። እቺን ማንፈራፈር ክብረ ቢስ የሆነች ክብር የሌላት ማለት ነው። ክብረ ቢስ የሆነች ክብር የሌላት አንቆ ማንፈራፈርችን ቀበቶ ያንሳታል። በኤሌክትሪክ ትገረፍልን። ሰይድ ስርዓቷን ትያዝ፣ ስርዓቷን አስይዛት። ከዛ ውጭ ካንተ ራስ አንወርድም። ሰይድ ካንተ ራስ መቼም ቢሆን አንወርድም ማለት ነው። በቃ መቼም ልንወርድ አንችልም።
እስካላሳረፍካት ድረስ ከንግስቷ ራስ ዳግም አላነሳም ብላለች። ዳግም ማንሳቷን እስካላቆመች ድረስ ካነሳች ዳግም ዋ ብያለሁ። ሰይድ ዋ አንተን ራስህን ነው ዘቅዝቅ ያመጣው። በቃ እንከባበር ማለት ነው። ልንከባበር ይገባል። ካልነካችሁን አነካችሁም፣ ንግስቷን ከነካችሁ አንፋታችሁም። ስለዚህ በቀበቶ ጀምረሃል፣ በኤሌክትሪክ ትጨርሰዋለህ ማለት ነው። ቀጣይ ደግሞ ይቀጥላል። እያየን እናመጣለን። በምን መግረፍ እንዳለብህ፣ እንዴት መቅጣት እንዳለብህ እያየን። የትናንቱ ቀበቶ አያሳምምም። ያንተ ምጅ ደፍሮ ወንዶች እንደሚማቱት አይደለም የተማታው። ይቀረሃል ነው ይቀረዋል። እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክና ሼር አድርጋችሁ ሰብ ነና እማዋ ይሽነና